እሺ የመጀመሪያ ጥያቄ የብዙዎቻችሁ ስለሆነ ነው እንዴት በአንድ ጊዜ ይቅር አልሽው በዚህ ፍጥነት የሚሉ ብዙ ጥያቄዎች እየተጠየቁኝ ነበርና በአንድ ጊዜ ይቅር አልሽው እውነት ለመናገር በጣም ከባድ ጥያቄ ነው። በአንድ ጊዜ ይቅር አልሽው ከባድ ጥያቄ ነው። ማርያምን ከብዶኛል። እንዴት ሁሉ ኤክስፕሌን ማድረግ እንዳለብኝ አይሆን ነው ግን ይቅርታ ያደረኩት ለራሴ ለውስጤ ሰላም ስል ነው። ውስጤ ሰላም እንዲሆን ስለምፈልግ ነው በቃ። እና ደግሞ እውነቱን ነው የምነግራችሁ። እዚህ ጋር ምንም የምናስመስለው ምንም ነገር የለም። እኔ ትክክለኛው ስሜቴ ይሄ በቃ ይሄን ይቅርታ አለመቀበል ራሱ ማለት ነው ለኔ ግፍ ነው የሚሆንብኝ። ይሄንን ይቅርታ አለመቀበል ማለት ነው። ምክንያቱም እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው ሁሉ ነገር ለበጎ ነው አይደለ? ታሪካችንን ሊገለባብጠው ሲፈልግ ነውና እነዚህ ሁሉ ደግሞ ያኔም አውቀው ነበር እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አደረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከገረም ድረስ በአንድ ደቂቃ ቪዲዮ ነው ይሄ ሁሉ ታሪክ እየተፈጠረ ያለው አይደለ? ሶ መጥፎ ነገር ብሎ ወደ ህይወት ያመጣውን ነገር ወደ ጥሩ ነገር ሶ ይሄ መጥፎ ነገር በየማወራችሁ ነገር ለኔ ትልቅ ሲሳይ ነው፣ ትልቅ በረከት ነው። ህይወቴን ሁላ ለመለወጥ ተርኒንግ ፖይንት የሆነ ነገር ነው ለኔ ማለት ነው ፐርሰናሊ። ሶ ይሄንን ይቅርታ አለመቀበል ለኔ በጣም ትክክል ያልሆነ ነገር ነው። ሌላ ደግሞ እንዳልኳችሁ ለውስጤ ሰላም ተጨማሪ ደግሞ ከውስጤ ሰላም ባለፈ ደግሞ የምሬ ነው ማርያምን ሁሌ አባታችንን እንጸልያለን አይደለ? ጥያቄ ለምን ይፈጠርብኛል ውስጤ ላይ አባቢ ማርያምን የምሬ ነውና ለዛ ስል ግዴታ በቃ እንዳልኳችሁ ነው ለውስጤ ሰላም ስልና እግዚአብሔር በሚያውቀው በቃ አምላኬው ውስጤ ያለውን ቂም አስወጣልኝ። እሱ ነው ውስጤ ያለው ቂም ነው እኔ እንዳይሳካልኝ ያደረገ ያለው ብዬ ብዙ ጊዜ ጸልያለሁ፣ ብዙ ጊዜ ተማጽኛለሁ። ከንሳ አባቴ ጋርም ብዙ ተማክሬበታለሁ። በቃ ጸልዩልኝ ብዬ ማለት ነው ውስጤ ያለውን ቂም እንዲያወጣልኝ ጸልዩልኝ ብዬ ብዙ ጊዜ ከአምላኬ ጋር ተመካክሬያለሁ። ሶ አሁን ከውስጤ የምፈልገው ሰላም ነው፣ የምፈልገው ስራ መስራት ነው፣ የምፈልገው ፍቅር ነው። ሶ ፍቅር መጣ። ሶ ፍቅርን መግፋት አልችልም። I'm sorry የኔ ኦፒኒየን ነው። ሶ በቃ ብዙ ጊዜ የጸለይኩባቸው ነገሮች ስለሆነ ይቅርታ ማድረግ ነበረብኝ ከዚህ አንድ